ነኝ የገባሁት ሲገባ ሆዴን አለኝ እሺ ምንድነው ሚኪያስ ስለዋለሁ ውሃ ስጠኝ ሆዴ ተቃጠለ ይለኝ እሺ ውሃ ሰጣለሁ ብዬ ውሃ ከፍሪጅ ቀርቼ ሰጠሁት ያን ውሃ ጠጣ ወይ ደግሞ ሌላ አይነት ግንኙነት ለገንዘብ ስሪ በርቺ ሚለኝ ወንድሜን ለጋሊ ምናልባትም አላውቅም የተለየ ጥቅም የምታገኝ ከሆነ ነገ እኮ የተሻለ ስራ ይመጣል ገብቷል እኔ ማለት ነው በጣም ብዙ ከስተመር እማገኘው በሚኪ ነው ይኸውልህ እኔ ሚኪን በመሞቱ እንደ ጓደኝነት ብቻ ሳይሆን በፋይናንስም አንፃር ከዛም አንፃር ማለት ነው እኔ ነው የሚጎዳኝ ምክንያቱም ምንም አላከም ምንድነው የላከኝ ምንም አላከኝ ምን አርበተብታል የላከኝ ነገር የለም ምንድነው የላከኝ ምን ልትሆን ነው ምንድነው የላከ እሱንማ ስላላወቅኩ ነው አንተ ልጠይቅህ እኮ ነው አላከኝም ምንም አላከኝም ሰውዬ አትዋሸኝ ወለ ወደ የሆነ ቦታ ልኮ ሄድክ እኔን ከዛ ነው ያንን ጉዳይ እንግዲህ አላቅም ለመንገር ይሁን ወይ አላቅም ምናልባትም ደግሞ የገደልከው በዛ ምክንያት የምን ጉዳይ በፍጹም ምክንያቱም ሚኪ በጣም ከብዙ ሰዎች ጋር ኮንታክት ያለው ሰው ነው እኔ ሚኪ ባለበት ቦታ ላይ በጣም ብዙ ነገር ነው ማለት እንዴት ነው ለሱ ያከፋ ለኔ ዘንባል እንደሚባለው እሱ አሪፍ ነገሮች ሲመጣለት ቢያንስ ከተወሰኑ ስራዎች ውስጥ ለኔ ሼር ያደርግልኛል በቃ አይኖቹ ወደኔ ነው ያለው ማለት ለምንድን ነው ሰው አይኑ ወዳንቺው ነው በቃ ባለቤቱ ነው እንኩኝ ብዙ ሰዎች ብዙ ነገር ነው ያሉት ስለኔ በቃ ብሩን ፈልጋ ነው ሲጀምር የተጠጋችው ቤተሰቦቹም ስለማይወዱ ወደኔ ሁሉ ነገር የተጠቆመውና ነፃ መሆን እንኳን አልቻልኩም በቃ ሳጥንከ ብድር አይደለም ስጦታ ነው እሱ ማጠፍቷል ሲያወራ ለዛ ይለተንከሲስ ሚስቱ አበደርኩ ብሎ ነግሯት እሷ ናት የነገረች አበደርኩ ያለውማ እንዳበደረ ስለሚያውቅ ነው አንተ ነው ብድር አይደለም ከስሜ ነው ትላለህ እንጂ 100,000 ብር ለኔ ሊያበደረኝ አይችል ስለዚህ 100,000 ብር ነው የሰጠ 100,000 ብር ደግሞ እሷም ማህሌትም ብትሆን የምትረዳው አይነት ሴት አልነበረችም ቤተሰቦቹ አይወዷትም ለምን ይሄንን እስጠይቀታ ቃል ለምን አይወዷትም የገዛ እናቱ ለምን ትጠላታለች መልካም ስነ ምግባር ስለሌላት አሁንም ቢሆን እዚህ ሀዘን ላይ ሆና እንኳን ካፋ የሚወጣውን የብልግና ማአት እየሰማክ ነው ሚኪ ስራ ሲሰራ እኔ ነኝ ብዙ ጊዜ ማመጣል ቼክ በእኔ ስም ተቀብዬ አመጣለሁ ሰጥቷል ሲፈልግ አንተ ጋር ይለኛል ሲፈልግ አውጥተው ወደዚህ አካውንት አስገባልኝ የዛንም ለት እንደተለመደው እኔ ያንን ሚስጥር ስለማቂ ይሁን የሚጠሉኝ እኔ ግራ ገብቶኛል በቃ ጥራሽ ቤታቸው ይጂኮ በቃ ትንሽ ዋናት እየሮጠሽ መተማም ሰላም ብላይ ገቢ ቁጭ በይ ቡና ፈልቷል የሆነ ነገር አርኪና በቃ በንቀት ነው የሚያደርጉት ያ ማለት ከልጅነቴ ጀምሮ ከሱ ጋር ስለነበርኩኝ ቤታቸውን ማቃለው ሙሉ ለሙሉ አቃቸዋለሁ ማን ክፉ እንደሆነ ማን መጥፎ እንደሆነ ምናምን ጀማን ጥሩ እንደሆነ ምናምን አቃል እና የሆነ የተወሳሰበ ነገር ቤት ውስጥ እናናቃለውና ያልገደልኩም ወይን እኮ ነው የፈሮት ወደኔ ያመጡታ ነገሩ መርማሪው ምን ይያለኝ ነበር ይኸው በቃ ልታስሩኝ ፈልጋችሁ እኔ አምሳ ጫፉን አልነኩትም እኔ እንዴት ወንድሜ ነገርሏለሁ እሱ ይገረመኝ እኔ ምስሉ እኮ ያመመኝ ገብቼ እኮ በጣም ተደስተኝ በቃ እንዴት መሰለ የኛኩ ያ ሰርጋችን ማለት ለኔና ነው እሱ ትንሳያችን ነበር እኔ አላቅም ብቻ እሷ ናት ብዙ ነገር ለሷ እንዳነግራት ይያለ ብዙ ነገር ለከኔ ጋር ብዙ ነገር አውርተ እሷ እንዳሰማ ይያለ ብር ራሱ ሲሰጠኝ እሷ እንዳሰማ ይያለ ለቤተሰቦቹ ራሱ ጭቅጭቅም እሷ እንዳሰማ ይያለ ነው አንዳንድ ነገር የሚያደርግ እሺ ደግሞ ከሞተ በኋላ ራሱ መቃብር ላይ አልመጣም ሰው እንኳን የረዳውን ሰው ቀርቶ መቃብር ሊቀብረው እንኳን ሊቀር አስበኮ መቃብሩ ላይ አልደረሰም አልመጣም ቀብር ላይ አልደረሰም ምንድነው የምትለኝ ሰውዬ ተናገር እያልኩ ነው እዛ ቃልን ሰጣል አሁን ደግሞ ለምን ነው የምትዋሸኝ ምንም እገልዳለሁ የላከኝ ቦታ የለም ግደለኝ እንጂ ምንም የላከኝ ነገር እሺ የገባው ጓደኛው ነው የመጀመሪያም አላየነው እኔም እናቱም አላየነው እሺ ከዛ በኋላ ጓደኛው ነበር አይቶት ወደ ውስጥ መኝታ ቤቱ ሲገባ ያው ራሱን ስቶ ምናምን ነበር እና ጮኸ እኔ ግድያ መስለኝ በገዛ ጓደኛው የተገደለ እንደዛ ብዬ ነው ማስበው ማለት በገዛ ጓደኛው ሰዲ በመደጋገፍ ውስጥ ያለ ጓደኝነት ላይ ነበርን አልፎም ደግሞ በስራም ደግሞ አንድ ላይ ስለምንሰራ ያው በስራ ላይም ደግሞ ብዙ አመት አስቆጠረናል ማለት ነው ውስጤ ስጋትም ስለነበረ ቤተሰቦቹ ያኔ እኔ
ስለማይወዱም የሆነ ደስ የማይል ፕሮግራም እንዳያረጉብኝ ስለፈራሁኝ እጂ ግዴታ ማየት ነበረብኝ። አረ እንዴ ያው የሥራ እኮ ነው ከተሰራ በኋላ የሚመለስ ነው እንጂ እሱ ጋር የተለየ በጣም ብዙ ብር ጀስት አሁን ስራ አብረ የጋራ ሼር ስራ ሲሰራ መበደር የሆነ ያንን ብር መተካት ምናምን ያለ አይደለ እንደዛ ነው እንጂ እኔ የሆነ በጣም ብዙ ብር ተበድሬ የራሴን ህይወት ለማቃናት ምናምን አይደለም። የሥራ ብር ነው ይወጣል ይተካል። ምንድነው የማደርገው? አንደኛ ለራስሽ ብር ተጠቅመሻል። ሁለተኛ የሰጠሽውም ሰው ነበረ ገባሽ አይደል? እሱን አስተውሽው። እኔ ማስተዋወስ የለብኝም ማለት ምንም ማስተዋወሰው ነገር የለም። ይኸውልሽ እኔና ሚኪ ሲጀምር እኔ ያገናኘን ስራ ነው አይደለ? ስራ በመንሰራ ሰዓት ምንም አይነት ነገር ካደረኩኝ አይደለም እኔ እሱ ጋር የተቀመጠ ብር ላነሳ ማለት ነው። እሱ እንኳን ባይኖር ራሱ መጥቶ እስኪያወጣኝ ታግሼ እንትን ሰው ነኝ። ኢቭን እሱ እንኳን በሌለበት ምንም አይነት ብር አልነካም። እሷን እኔ ለኔ እህቴ ናት። አታስመሲ። ይኸውልሽ ማለት እባክሽ ራስሽን ለማረጋጋት ሞክሪ። እኔ አንቺ ላይ ምንም አይነት ችግር የለብኝም። አንቺ ደግሞ ችግር ካለብሽ ፊት ለፊት አምጪውና ተነጋግረን እንፍታው። አዎ አንቺ ጀመር ውስጥ ስለምትሄጂ ችግር የለውም ማስመሰል ትችያለሽ። ይኸውልሽ ማህሌት እባክሽን ተረጋጊ፣ አይዞሽ። ሰነስራትሽን ይዘሽ ሴትዮ ሁለታችሁ መረጋጋት አለባችሁ። ወዲያው ጩኸት ተሰማ። በቃ ተሰብስበን ሮጥን ሄድን። ስናይ ወርቋል ተዘርሮ አረፋ ባረፋ ሆኗል። በቃ ምንም ማድረግ አልቻልንም። በሰዓቱ ምንም ላስብ አልቻልኩም። በቃ ውድ ተመልካቾቻችን እንግዲህ ያው ሂደቱን እንግዲህ አይታችኋል። የተፈጠሩትን ነገሮች ተመልክታችኋል። ትልልቅ ሰዎች ናችሁ። በዚህን ያክል ደረጃ እርስ በርስ እንደዚህ መሆን አልነበረባችሁ። በዛ ላይ ከትልልቅነታችሁ ይበልጥ ደግሞ ጎረቤት ናችሁ፣ አንድ ሰፈር ልጆች ናችሁ አይደል እንዴ? ያውልህ በመጀመሪያ ጀምሮ ገና ስጋባ ጀምሮ ያላትን ስነ ስርዓት እያየህ አይደል እንዴ? እኔ እኮ የሌለ በጣም እኮ ታገስኳት። የምሬን ነው። እንደዛ ክብሬን የሚያወርድ ነገር ስትናገር ዝም ምን ያልኩት? ምክንያቱም አንደኛ ሀዘን ላይ ናት። ያጣችው ባሏን ነው። ብዙ ነገር ሀሳብ፣ ጭንቀት አለ። እሱ እነዛ ነገሮች ተደማምረው ነው ብዬ በጣም ታገስኳት። ማለት እያየክ ነው እንደዛ ክብሬን ሴትነቴን አንቺም እኮ ተነስተሻል፣ እሷን ለመምታት ተነስተሻል እና ሲብስብኝ እኮ ነው። አሁንም ቢሆን ይኸውልሽ እንድትረጋጊ ነው ፈልገው። እኔ ከዚህ በኋላ እናንተም ሁለታችሁን ማገናኝበት እኔ ራሱ ትክክለኛውን ነገር እንድታወሩ ስለፈለኩ እንጂ እናንተን ማገናኘት ወይም ደግሞ እናንተን እዚህ ጋር የናንተን ብጥብጥ ማየት ፈልጌ አይደለም ወደዚህ ያመጣኋችሁ። እንደ ትልልቅ ሰው እናወራለን ብዬ አስቤ ነበር። ነገር ግን አሁንም ቢሆን ገና ከናንተ ጋር አልጨረስኩም። ያተፈራ ስለሚባለውም ግለሰብ እንግዲህ ይመስለኛል ባልደረቦች አንዳንድ ነገርን እያሉኝ ነው። የተገኘ ነገር ሳይኖር አይቀርም ወደሱ እንሄዳለን። ግን ይኸውልሽ እዚህ ጋር ትክክለኛውን መረጃ ስጡኝና ከሁለታችሁ የምፈልገው ይኸውልሽ ትክክለኛ መረጃ አለ። መጥቻለሁ፣ እዚህ ድረስ ደክሜ መጥቻለሁ። ስለዚህ እዚህ ከመጣሁ አይቀር ደግሞ ትክክለኛ መረጃ ነው የምፈልገው። ግልጽ ነው አይደለ? አዎ። ስለዚህ ይኸውልሽ አሁን የምጠይቅሽን ትክክለኛ መልስ እንድትመልሽልኝ እፈልጋለሁ። አንቺ እንግዲህ ተፈራ እንደጠረጠርሽው ነገርሽኛል። አዎ። ቆይ ማህሌትንስ ማለት ጥርጣሬው አለሽ? ማህሌት እዛ ነገር ውስጥ ልትሆን ትችላለች ብለሽ ታስቢያለሽ? ምክንያቱም ለመጨረሻ ጊዜ ከሚኪያስ ጋር እንግዲህ ራሷን ባንደበቷ ተናግራለች። እኔ ገባሁኝ ከዛ በኋላ ነው እንግዲህ ሚኪያስ ተፈራ የገባው ወደ ሚኪያስ ጋር ብላ ተናግራለች። ስለዚህ ሚኪያስን የገደለችው ሰልቶን ትችላለች ብለሽ ታስቢያለሽ? በፍጹም ማለት እውነት ለመናገር እንደዛ አይነት ጥርጣሬ የለኝም። ምክንያቱም የምትወደው ሰው ነው፣ ወደፊት ባሏ ነው። ቢያንስ ብትገለው እንኳን በሰርጓ ቀን ትገላለች የሚል ጥርጣሬ የለኝም። ምክንያቱም እሷም የችግሩ የሀዘኑ አንደኛ እንትናት ብዬ ነው ማስበው። የፈለገ ነገር ቢሆን በሰርጓ ዕለት ማንንም ሴት ባሏን ማጣት ትፈልጋለች የሚል እንትን የለኝም። ስለዚህ በዛ ላይ ደግሞ እንዲያገባት ትፈልግ ነበር። እሷ ነች በቃ እንዲያገባት በጣም ሰርግ እንዲደገስ ምናምን ያደረገችው እሷ ናት። ስለዚህ ይሄን ሁሉ ዋጋ ከፍላ በሰርጓ ቀን እሱን ትገላለች የሚል እምነት የለኝም። እሺ ያው እንግዲህ ምክንያቱም ራሷ በተናገረችው ነገር እኔ ትንሽ ውስጥ የጥርጣሬ ስለጫረብኝ ነው። ምክንያቱም ሚኪያስ ጋር ገብታ ለመጨረሻ ጊዜ እንግዲህ ከመሞቱ ከስንት ደቂቃ በፊት ስላት 10 ደቂቃ ምናምን ያለችኝ። አንቺ ደግሞ
30 ደቂቃ ምናምን ያልሽኝ እኔ ከሷ ቀደም ብዬ ነበር የሄድኩት ስለዚህ አንቺ ገባሽ አሁን እዚህ ጋር ሂደቱን እንግዲህ ስናየው አንቺ ገባሽ ከዛ በኋላ ደግሞ እሷ ማህሌት ገባች ከዛ በኋላ ተፈራ ገባ ማህሌት ገባች ከዛ በኋላ ወጣች ከዛ በኋላ ነው እኔ ሻይ እየጠጣው ነበር ተፈራ ገባ ማለት ነው ስለዚህ ተፈራ የመጨረሻ ሰው ነው እንግዲህ ሚኪያስ ጋር ገባው እሺ ለማንኛውም በዋነኝነት ሶስታችሁን እንግዲህ ከሶስታችሁም ይሄንን ሐሳብ መጀመሪያ የፈለኩት ምክንያቱም ለመጨረሻ ጊዜ ከመሞቱ በፊት ያገኛችሁት እናንተ ሶስታችሁ ናችሁ ከሶስታችሁ በፊት ውጪ ላይ አብሮ ጉድ ሲል ነበር እንጂ ለብቻ ከማንንም ጋር አልተገናኘም ከሶስታችሁ ጋር ግን ለየብቻ ነው የተገናኘው ስለዚህ ሶስታችሁ ላይ በጣም ትኩረት ተወስዶ ምርመራም እየተደረገ ያለው ለዛ ነው ፖሊሶቹም እናንተ ነው ደጋግሞ ሲጠሯችሁ የነበረው ምክንያቱም ለመጨረሻ ጊዜ ቅርበት የነበረው ከናንተ ጋር ስለሆነ እንግዲህ ቀደም አንዳንድ ነገሮችን ተጠይቀሽ ነበር ምክንያቱም እኔ ብዙ ነገር አጣርቻለሁ ከዚህ ጀርባ ዝም ብዬ አልመጣሁም እዚህ ቦታ ላይ ስመጣ ያንኑ ነገር ህግጋም የነበረው እንግዲህ መርማሪ ፖሊስ እንግዲህ ጓደኛዬ ለኔ ብዙ መረጃዎችን ሰጥቶኛል እነዛን የሰጠኝን መረጃ ይዤ መጥቼ ነው እንግዲህ እናንተ ጋር የመረመርኩ ያለሁት በዛ መሐልም እንግዲህ አንቺም አንዳንድ የተናገርሽው ቃል ነበር እንግዲህ ፖሊስ ፊት ለፊት ከሚካስ ጋር አብረሽ እንደመሰሪ አሁን ደግሞ ለምን እንደዋሸሽኝ አላውቅም ለምንድን ነው ቆይ ከሚካስ ጋር በዱቤ እንደመሰሪ አውቃለሁ ዱቤ የለብሽም ወይ ስልሽ የለብኝም አልሽ ግን እንዳለብሽ ተናግረሽ ነበር አዎ ልክ ነህ ማለት ለሱ በጣም ይቅርታ ግን ደግሞ እሷ ፊት እኔ ምንም ነገር እንደዚህ አይነት ወሬ ማውራት አልፈለኩም ምክንያቱም እሷ በቃ እኔ ለምን እንደዚህ እንደምትሆን አይገባኝም እውነት ለመናገር እኔ እሷ ላይ ምንም አይነት ጥላቻ የለኝም ማለት አንስማማም እንደባበራለን ግን አልጠላትም ምክንያቱም በቃ የወንድሜ ጓደኛዬ ሚስት ናት ስለዚህ አልጠላትም ግን ለምን እንደዚህ እንደምትፍጨረጨር አላውቅምና እሷ ፊት እንደዚህ አይነት ነገር መናገር አልፈለኩም ምክንያቱም ማንም ሰው በሷ ፊት ቢሆን የሚያደርገው ነገር ነው እሷም እኮ እንግዲህ እኔ ብቻ አይደለም እኮ ያልኩትኝ አይደል ይሄን ነገር የጠየቅኳቸው አብዛኞቹ ሰዎች አንቺና ሚኪ መሃል እንግዲህ ጥርጣሬ እንዳለ ነው ለኔ የተነገረኝ ስለዚህ እሷስ መናደዷ ትክክል አይደለም ትያለሽ ማለት እንዴ ነው ሚኪንም ቢሆን እንደሚስት እንደ ፍቅረኛ አትረዳውም ነበርና እኔና ሚኪ እነዚህ አይነት ስራዎችን በመንሰራ ሰዓት እንኳን ሚኪ ይሄንን ነገር እሷ እንድታቀ አይፈልግም ምክንያቱም በቃ እንደዚህ የምትረዳ አይነት ሴት አይደለችም ሚኪ ስራ ሰው ነው እኔ በጣም ነው ካስተመር ያመጣልኛል ኢቭን እንኳን ለሱ የመጣን ስራ አሳልፎ ለኔ የሚሰጥ ወንድም ነው በቃ ምክንያቱም የስራ ሰው ነው ተለዋጪ ስሪ በርቺ የሚለኝ ጓደኛዬ ወንድሜ ነው በዚህ ልክ ነውና ምንም ነገር እንደዚህ የገንዘብ ንክኪ ሲኖር አይነግራትም በቃ ምክንያቱም እኔና እሱ ነን ስራ ላይ ያለ ነው እሷ ዳር ሆና ስለዚህ ነገር ቢነገራትም አትረዳውም በቃ እና እኔ እንድለወጥ በጣም ነው የሚፈልገው በጣም ነው ሰፖርት የሚያደርገኝ በቃ አንቺስ ቆይ ከሱ ጋር እንደዚህ ያክል መጣበቅ ያስፈልገሽ ለምንድን ነው ምክንያቱም ካልጠፋ ስራ በጣም ብዙ ስራ አለው ልጁ እጮኛ አለችው ባለ ትዳር ሊሆን ያለ ግለሰብ ላይ ይሄን ያክል መጣበቁ ለምን አስፈልገሽ ቆይ ማለት እውነት ለመናገር አንተም ቢሆን ለቃላት አጠቃቀም ትንሽ እንትን ብትል ደስ ይለኛል ምክንያቱም እኔ ብቻ አይደለም እኮ ይሄን ነገር እየተናገርኩ ያለሁት አይደል እንዴ በጣም ብዙ ሰው ነው እንግዲህ ይሄንን ጥርጣሬ ያሳየው ስለዚህ እኔ ከዛ ጥርጣሬ ተነስቼ ነው እየጠየቅኩሽ ያለሁት እንጂ እንዴ የማይሆን ነገር እየተናገርኩ አይደል እኔ እኮ በእነሱ ግንኙነት እኮ ምንም የሚደብር ነገር የለም እንዴ ነግሬሃለሁ እኔ አልፎ ተርፎ ከሚኪ ጋር እንደዚሁ አይደለም እንትን መዛመድ ሁላ ነው የምፈልገው ገብቶሃል አይደለ ጓደኛዬ ነው ማለት እንኳን አልፈልግም ጥሩ ወንድሜ ነውና ቆይ እኔ እሱ እንዳልከው ጓደኛለው ሊያጋባ የተዘጋጀ ወንድ ነው እኔና እሱ እንደሚያገናኘን ስራ ነው ታዲያ እሱ ሚስት ስላለው እኔና እሱ በስራ መተጋገዝ አንችልም እሱ እኔን በስራ ሰፖርት ቢያደርገን ምኑ ነው መጣበቅ እኔ እሱ ቢያገዘኝ ምንድን ችግሩ እኔ እንድለወጥ ነው አይደል ሌላ ነገር አይደለም በቃ አንድ ላይ ነው የምንሰራው ስሪ ተለወጪ በቃ ሌላ ነገር አይደለም ስሪ ነው ስለዚህ እዳለብሽ ማለት ነው እሱ ጋር አሁን የለብኝም እርግጠኛ ነኝ ስለዚህ ነገር አዎ እሺ እኔን ነገር ችግር የለም እናጣራና እንርስበታለን ይኸውልሽ ምናልባት ለገንዘብ ምትለፊ ለገንዘብ ምጥሪ ግለሰብ ወይም ደግሞ ወጣት ልትሆኚ ትችያለሽ ግን ይኸውልሽ ምናልባት እዚህ ጋር እጅሽ ላይ ያሉን አይነት ገንዘብ ሲመጣ ምናልባት ያንን ነገር ሚኪና ያቀውለሽ ይሄን ነገር አድርገሽ ከሆነ እናጣራለን እመኚ ወይም ደግሞ ሌላ አይነት ግንኙነት ስሪ በርቺ የሚለኝ ወንድሜን ልገልልሽ ምናልባት ማላቀም የተለየ ጥቅም ታገኝ ከሆነ ነገ እኮ የተሻለ ስራ ይመጣል ገብቷል እኔ ማለት ነው በጣም ብዙ ከስተመር እማገኘው በሚኪ ነው ይኸውልህ እኔ ሚኪን በመሞቱ እንደ ጓደኝነት ብቻ ሳይሆን በፋይናንስም አንፃር ከዛም አንፃር ማለት ነው እኔ ነው የሚጎዳኝ ምክንያቱም በሚኪ በኩል በጣም ነፍ ከስተመር ነው የሚመጣልኝ አልፎ ተርፎ ስራ ሲበዛበት
በሱ በኩል የሚመጡ ወይ ጓደኞች በጣም ባለሀብት ሰዎች በጣም ብዙ ሰዎችን ያውቃል ብዙ ኮንታክት አለውና አልፎ ተርፎ እሷ ትስራ ብሎ የሱን ስራ ወደኔ ያስተላልፋል እሱን በማጣቴ ስራዬ ላይ የሚፈጥርብኝ በጣም ጫና ትልቅ ጫና አለ ስለዚህ እና ሚኪን የሆነ ነገር ባረግ የመጀመሪያ ተጎጃለ እንግዲህ ምናልባትም ደግሞ ሚኪ በመሞቱ ምታወዳንቺ የሚመጡ ስራዎች ወይም ደግሞ ሚኪ ጋር ሊመጡ የነበሩ ስራዎች አንቺ ልታገኛቸው እንግዲህ አንዳንድ ጨረታዎች እንደሚጫረት ሚኪ ሰምቻለሁ ምክንያቱም እነዛን ጨረታዎች ሲያደርግ ደግሞ ከፍ ያለ ገንዘብ እንደሚያገኝ ሰምቻለሁ ይኸውልህ እንደዚህ አይነት ስራዎች ሆነ አብዛኛው ጊዜ ሲሰራ ማለት ነው ስም ነው ማለት አሁን ላይ ሁሉም ነገር ቲፎዞ ነው የሚፈልገው ባለቤቱ ዋናው ሚኪ በሌለበት እኔን አሁን ከሚኪ በታች ያለውትን እኔን መርጠው አይመጡ ምክንያቱም አንቺም የራስሽን እንግዲህ እኮ ሚኪ እንግዲህ ትልቅ ባይባልም መካከለኛ የሚባል አይነት ማተሚያ ቤት እንዳለው ነው የማውቀው አንቺ ደግሞ ከሱ ጋር እምትሰሪ ማለትም በፊት ላይ እንግዲህ እርግጠኛ ባልሆንም እንደደረሰኝ መረጃ ከሆነ ስቴሽነሪ ምናምን ያልሽ ከፍ ያልሽ ልጅ እንደሆንሽ ሰምቻለሁና አሁን ላይ እንግዲህ ኦልሞስት ከሚኪ ጋር አብረሽ እኩል ልትሰሪ የምትሽ አይነት እንትን ላይ ደረጃ ላይ ደርሰሻል ይሄንን ነገር እንግዲህ በሚኪ ጥሩ ነገር አግኝቻለሁ ብለሽኛል ስለዚህ ምናልባት ሚኪ ሊያገኝ ያለውን እድል እንግዲህ ላለማጣ ስትይ ምናልባት ይሄን ነገር አድርገሽ ቢሆንስ በፍጹም ምክንያቱም ሚኪ በጣም ከብዙ ሰዎች ጋር ኮንታክት ያለው ሰው ነው እኔ ሚኪ ባለበት ቦታ ላይ በጣም ብዙ ነገር ነው ማለት እንዴት ነው ለሱ ያከፋ ለኔ ዘንባል እንደሚባለው እሱ አሪፍ ነገሮች ሲመጣለት ቢያንስ ከተወሰኑ ስራዎች ውስጥ ለኔ ሼር ያደርግልኛል እንደዚህ ያረጋ የሚያበረታታኝን ሰው የምገል የዛን ያክል ሞራልም ሊኖረኝም አይችልም ሲጀምር ማለት ነው ስለዚህ ሲቀጥል ደግሞ እሷም ማህሌትም ብትሆን የምትረዳው አይነት ሴት አልነበረችም ቤተሰቦቿ አይወዷትም ለምን ይሄንን ስጠይቀታ ቃል ለምን አይወዷትም የገዛ እናቱ ለምን ትጠላታለች መልካም ስነ ምግባር ስለሌላት አሁንም ቢሆን እዚህ ሀዘን ላይ ሆና እንኳን ካፋ የሚወጣውን የብልግና ማአት እየሰማክ ነው ታዲያ አንዲት በሀዘን በፍቅ የገዛ ባሏን የነገ ትዳሯን ያጣይ ሴት በዚህን ያክል ወርዳ ለመሳደብ ራሱ ጊዜ ይኖራታል ብለህ ታስባለህ ሀዘኑ ራሱ እኮ አፍን ለመክፈት ራሱ እድል አይሰጥም እኮ ለምን ስለዚህ ምን እያልሽ ነው ምናልባት ማህሌትን እየጠረጠርሽ ነው አላቅ ማለት እውነት ለመናገር በጣም ግራ ገብቶኛል እኔ እስከ ዛሬዋ ሰዓት ድረስ ተፈሪ ላይ ነው በቃ ያለኝ ጥርጣሬ እሺ ግን በቃ ማህሌትም ደግሞ በቃ ጥሩ የሚባል አይነት ስብዕና ያላት ሴት እንዳልሆነች ግን በእርግጠኝነት ልነግርህ እፈልጋለሁ ግን ገለዋለች አልገደለችውም ብዬ ግን መናገር አልችልም ይሄን ችግር የለም ይሄንን ነገር እመኝ አጣራለሁ አንቺም ቢሆን ማለት ነው ስራሽ ላይ ያለውንም ነገር እያንዳንዱ ነገር ነው የምንመረምረው ከጀርባ ምን አለ ምሰሪው ስራ ላይ ምን አይነት ነው አሁንስ የመጡት ስራዎች ምንድናቸው የሚለው እመኝ ከከስተመሮች ጋር ቢሆን ግንኙነት ማድረግ ካለብን ግንኙነት አድርገን ይሄን ነገር እናጣራለን ይኸውልህ ማለት እኔ ማለት ነው አሁን እዚህ ጋር ሁላችንንም አንድ ያደረገን ነገር ምንድነው ፍትህ ነው በቃ የሚኪ አንተም እንደ ስራቅ እኔም ደግሞ ጓደኛዬ ወንድሜ ደሙ ሜዳ ላይ እንዲቀር አልፈልግም ሰው መምጣት ባለበት ሰዓት በየትኛውም ሰዓት መተህ ማድረግ ያለብህ ምርመራ ሁሉ ስራ ቦታም ቤቴም ቤተሰቦቼ ጋርም ሁሉንም ነገር ማጣራት ባለብህ ልክ እኔ ፈቃደኛ ነኝ እሺ እንግዲህ የተገኘልሽ ነገር አለ ችግር የለም እሺ ስለተፈራ አንዳንድ ነገር እንዳገኙ ምልክት እየሰጡኝ ነው እመኚኝ ተመልሼ እመጣለሁ ካንቺ ጋር ማውራት ቆይታ ማድረግ ያለብኝ ነገር ቆይታ አደርጋለሁ ለአሁን ያዟት እሷን ነተነሽ እጅሽ አስወጣት እንግዲህ ወደ ተመልካቾቻችን ያው ተፈጠረው ነገር አይታችኋል ትንሽ አወዛጋቢ ነው እዚህ ነገር ላይ ማን ነው ነገር ያደረገው የሚለውን ነገር ለመለየት እንግዲህ ፖሊሶቹም ወይም ደግሞ የህግ አካላቶች ትንሽ የከበደበት ሁኔታ ነው ያለው ምክንያቱም ሁሉንም ነገር መርምረዋል በሰዓቱ እዛ ቦታ ላይ በጣም ብዙ ሰው ነው የነበረው ትክክለኛ በጊዜው የነበረ አሻራ እንኳን ለማግኘት ተቸገሩበት ሁኔታ ነው ያለው ምክንያቱም በዛ ጩኸት መሰረት እንግዲህ ሁሉም ሰው ገብቶ ሚኪያስን ሁሉም ሰው ነክቶታል ሁሉም ሰው ነው ተረባርቦ ይዞት ወደ ሆስፒታል ሄዱትና ሆስፒታል ከመድረሱ በፊት ነው እንግዲህ ሆስፒታል ሲደርስ ሞቶ ነው ሆስፒታል የደረሰውና ከመድረሱ በፊት ይመስለኛል ወይ እዛውም ገና ሲያወጡት ይመስለኛል የሞተውና እንደደረሰ መረጃ እንደዛ ነው እና አሁን የትኛው ነገር ትክክለኛ እርግጠኛ የሆነ ነገር ለመለየትም ግራ የሚያጋባ ነገር ነው ምክንያቱም ካሜራ የሚባል ነገር የለም መኖሪያ ቤት ውስጥ ነው ወይ እንኳን የሆነ ውጪ ላይ የሆነ ነገር አይደለም ወይም ደግሞ እዚህ ጋር ለብቻ ተለይቶ የሚጠረጠር ወይ ነው ለብቻ የሚገመትም ሰው የለም ምክንያቱም እንደሰማችሁት እንግዲህ አብዛኞቹ ሰዎች ከሚኪያስ ጋር ኮንታክት ነበራቸው ከሚኪያስ ጋር በግልም በግሩፕም ተገናኝተዋል እና
ትክክለኛ ማንን መጠርጠር እንዳለብን እንግዲህ ቤተሰቡንም እንግዲህ ለማናገር ሞክረን ነበር። ካሜራ ለማስገባት ፈቃደኛ ስላልሆኑ ነው እንጂ ነገ ከነገ ወዲያ ከነሱም ጋር ቆይታ ምን እናደርግ ይሆናል። አንዳንድ ነገሮችን ተነጋግረን እንግዲህ ከነሱም ጋር ቆይታ እናደርጋለን ብለን ነው የምናስበውና እዛም እንግዲህ ቤተሰቦቹ እንደነገሩን ከሆነ አንዳንድ ነገሮችን የተወሰኑ መረጃዎችን ለመሰብሰብ እንደሞከር ነው። ፖሊስም ደግሞ ለኛ በሰጠን መረጃ ለመሰብሰብ እንደሞከር ነው። እነሱም ቢሆኑ ለመጨረሻ ጊዜ ከማን ጋር ምግብ እንደበላ ለመጨረሻ ጊዜ ማን ምግብ እንደሰጠው ወይም ደግሞ ማን የሚጠጣ ነገር እንደሰጠው ማናቸውም የሚያውቁት ነገር የለም። ግን አብዛኞቹ ደግሞ ትኩረታቸውን እያደረጉ ያሉት ወደ ተፈራ ነው። ተፈራ ላይ ለምንድን ነው ይሄንን ያክል ሰው ሁሉ አይኑን የጣለው? እስቲ ለማንኛውም የኔ ባልደረቦች ሊያገኙት እየሞከሩ ነው ይመስለኛል። አግኝተነዋል የሚል ምልክት እየሰጡኝ ነውና ተፈራ ተገኝቷል የሚል ነገር እየሰጡኝ ነው። ለማንኛውም ተገኝቶ ከሆነ ይዛችሁት ነው እንግዲህ ይዘውት እንዲመጡ እናደርጋለን። እስቲ ከባልደረቦቼ አንዳንድ ቆይታዎች ማድረግ አለብኝ ብዬ አስባለሁ። እንዲሁም ማህሌትንም አንዳንድ መጠየቅ የምፈልገው ነገር አለ። ምክንያቱም እኔ ትንሽ ማህሌትም ላይ አንዳንድ ግራ የሚያጋቡ ነገሮችን አይቻለሁ። አንዳንድ አጠራጣሪ ነገሮችን አይቻለሁ። ምክንያቱም ሚኪያስ ከመሞቱ ከ10 ደቂቃ በፊት እንግዲህ ገብታ ነው የወጣችው። ከዛ በኋላ ነው እንግዲህ ተፈራ የገባው። ተፈራ ገብቶስ ወዲያውኑ ጮኸው ወይስ ማለት ይሄ ነገር ትንሽ ግራ ያጋባል። ከተፈራ ጋር ተፈራ እዛ በነበረበት ሰዓት ሚኪያስ ምን አይነት ሁኔታዎችን እያሳየ ነበር? ታሞ ነው ተፈራ የደረሰው ወይስ ከወደቀ በኋላ? እስቲ እነዚህ ነገሮች እናጣራለን ማለት ነው። ለማንኛውም ማህሌትን አስገብቼ ከማህሌት ጋር ቆይታ አድርጋለሁ። እንዲሁም እስቲ ባልደረቦቼ ያንን ምልክቶች እየሰጡኝ ነው። ከነሱ ጋር ተፈራ ያለበት ሁኔታ ላጣራና ከነሱ ጋር ቆይታ አድርጋ ያው ማህሌትን ይዤ ወደዚህ መለሳለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ከማህሌት ጋር ተመልሻለሁ። ባልደረቦቼንም እንግዲህ ለማዋራት ባደረኩት ሙከራ መሰረት እንግዲህ ተፈራን እንዳገኙትና ምክንያቱም ከሱ ጋር ትንሽ አንዳንድ ግብግቦች ተፈጥረው ነበረ። ያገኙትም እንግዲህ አንድ የሆነ መዝናኛ ቦታ ላይ ነው። እዛ ቦታ ላይ እንግዲህ የተዝናና በነበረበት ሰዓት ነው ሊያመጡት እንግዲህ ሲሉ አልመጣም አልሄድም አይነት በሚል እንግዲህ ትንሽ ግብግብ ተፈጥሮ እንደነበረ ነግረውኛል። ግን ሆነም ቀረ አሁን ወደዚህ ይዘውት እየመጡ ነው። እስቲ ለማንኛውም ሲደርስ እንግዲህ ከሱ ጋር ቆይታ የምናደርግ ይሆናል። ማህሌት እንግዲህ ከኔ አጠገብ ነች። ማህሌት ወይም ደግሞ የሟች የሚኪያስ እጮኛ የነበረችው እንግዲህ በሰርጋችሁ ዋዜማ ነው እንግዲህ ይህ ችግር የተፈጠረው ይህ ሀዘን የተፈጠረው እና አሁን ላይ እርስ በርስ እንደዚህ መጣላት እርስ በርስ እንደዚህ እንትን ማለት ተገቢ ነው ብዬ አላስብም። ሀዘን አለ ውስጥሽ፣ ይገባኛል፣ እረዳለሁ። ውስጥሽ እንዴት አለ እስካሁንም ውስጥሽን ያለውን ነገር እንደዚህ በቀላሉ ይወጣል ብዬ አላስብም። ምክንያቱም የሰርግሽ ዋዜማ አንድ ምሽት ሲቀረው ነው እንግዲህ የሁሉ ነገሮች የተፈጠሩትና ይህን ነገር ያደረገውን ሰው ዋጋ ለማስከፈል ደግሞ እኛ የራሳችንን ጥረት እያደረግን ነው። ስለዚህ አንቺም እዚህ ነገር ላይ ልትተባበሪንና ከኛ ጎን ልትሆኚ ነው እንጂ የሚገባው ካመጣናቸው ተጠርጣሪዎች ጋር እየጣላሽ ማይሆን ነገር መፍጠርም ተገቢ ነው ብዬ አላስብም። አስጨነቅኳችሁ፣ ይቅርታ። እኔ ማዘን እንኳን አልቻልኩም። ለዛ ነው ቢጨንቀኝ በቃ ሁሉም አይኖቹን ወደ እኔ የሚቀስረው። በቃ ተሸሽጌ ቤቴ ቁጭ ብዬ ሀዘኔን ባሌን በቃ ሁሉ ነገር ማሰብ ነው ፈልገው። ግን ሁሉም ሰው በቃ አይኖቹ ወደ እኔ ነው ያለው። ማለት ለምንድን ነው ሰው አይኑ ወደ አንቺ ነው? በቃ ባለቤቱ ስለሆንኩኝ ብዙ ሰዎች ብዙ ነገር ነው ያወሩት ስለኔ። በቃ ብሩን ፈልጋ ነው ሲጀምር የተጠጋችው። ቤተሰቦቹም ስለማይወዱኝ ወደ እኔ ሁሉ ነገር የተጠቆመውና ነፃ መሆን እንኳን አልቻልኩም። ብሌን ላይም እንደፈረድኩባት አውቃለሁ። እጠላታለሁ ማለት አይደለም፣ እሷንም ቢሆን ወዳታለሁ። ያን ሰው ምጠላኝ ሰው አይደለም። ግን በቃ ባለፉት ነገሮችና እሷ በምታደርጋቸው ነገሮች በቃ ይሁን እንዴት ነው መሰለ እኔ ብቻዬን ስለሙል በጣም የሚጨንቀኝ ገባ። ቤት ብቻዬን ነው ሙሉ ስራ የለኝም። ምን አይነት ስሜት እንደሚሰማኝ አስብ። አሰሪም ነበር ማለት ነው ስራ? አትስሪ ያለኝ። ለምንድን ነው የምትጨነቂው? እኔ ከሰርጋችን በኋላ የሆነ ፀጉር ቤት ወይም ቡቲክ ነው ከፍትልሻለሁ ስላለኝ እንደዛ ብቻ እንደዛ አስቦ ነበር የኔ አባት። ባጭር ህልማችን ተቀጨ እንጂ አይዞሽ። እስቲ ለማንኛውም እስቲ ነገሮችን እናጣራለን። እመኝ ይሄ ነገር ትክክለኛው ነገር ማን እንዳደረገው ይሄን ወንጀል የፈጸመውን ሰው እናገኘዋለን። እመኝ ምንም ጥርጥርም አያስፈልገውም እና ቢቆይ ጊዜ ቢፈጅም እውነት ተደብቃ አትቀርም፣ እውነት ትወጣለች። ስለዚህ አንቺም እዚህ ነገር ላይ እኛ ልትተባበሪኝ እኛ ልታግዢኝ ነው የሚገባውና እንግዲህ ተፈራም እንግዲህ ሁላችሁም እንግዲህ ብሌንም ጥርጣሬዋ ተፈራ ነው። አንቺም እንግዲህ ተፈራንና
በመጨረሻም እንግዲህ ንዴትሽን ብሌን ላይ አድርገሽ ብሌንን መጠርጠረሽ ነበርና ቢከፋኝ ቢጨንቀኝ እሷም በቃ የሆነ ብቻ ነገሮች ቤት ስለሙን በቃ እሱም ከሞተ በኋላ ብቻዬን ስለነበርኩ ማሰብ ብዙ ነገሮች ስላሰብኩኝ መጥፎ ነገር አይምሮዬ ውስጥ ገባ። እናም በምታደርጋቸው ነገሮች ስለምታናድደኝ የፈረድኩባት እኔ ይቅርታ ለሷም ይቅርታ በቃ እንደዚህ ሰው አይደለሁም እኔ ቢጨንቀኝ ነው ማን የገደለው ብዬ ላስብ ብዙ ሰዎችን አወረድኩኝ በቃ እንጂ እኔ እሷን እስቲ እንደው ከቤተሰቡ ጋር ያለውን ነገር አሁንም እኔ ግልጽ አልሆነልኝም እና ቤተሰቡ ጋር ጥርጣሬ ይኖርሻል እንዴ? ቤተሰቦቹ ይሄን ነገር ሊያደርጉ ይችላሉ ብለሽ ታስቢያለሽ ከተፈራ ውጪ? እኔ ቤተሰቦቹ ውስብስብ ነገር ናቸው። በቃ እንዴት መሰለህ ልታውቃቸው ትልና አታውቃቸውም። ውስብስብ የሆነ ሰው ታውቃለህ፣ ጓደኛ ሆኖ ጓደኛ የማይሆን ሚስጥር በሚስጥር የተቦካኩ እርስ በርስ የማይዋደዱ እርስ በርስ ጠላት ናቸው። እና እኔም ያንን ሚስጥር ስለማውቅ ይሁን የሚጠሉኝ እኔ ግራ ገብቶኛል። በቃ ጭራሽ ቤታቸው ሂጅ እኮ በቃ ትንሿ ናት እየሮጠች መታ ምናምን ሰላም ብላኝ ግቢ ቁጭ በይ ቡና ፈልቷል የሆነ ነገር አድርጊ ምናምን በቃ በንቀት ነው የሚያደርጉት። ያ ማለት ከልጅነቴ ጀምሮ ከሱ ጋር ስለነበርኩኝ በቃ ቤታቸውን አውቃለሁ፣ ሙሉ ለሙሉ አውቃቸዋለሁ። ማን ክፉ እንደሆነ ማን መጥፎ እንደሆነ ምናምን ብቻ ማን ጥሩ እንደሆነ ምናምን አውቃለሁ። እና የሆነ የተወሳሰበ ነገር ቤት ውስጥ እናውቃለሁና በጣም ለኔ ከባድ ነው። አሰባይ እኔ ለሱ ብዬ እንጂ ከእንደዚህ አይነት ቤተሰብ ጋር መቆራኘት አልፈልግም። ግን እስቲ አንቺና ሚኪያስ እንዴት ነበር ግንኙነታችሁ? እንግዲህ ቤትም ተከራይቶ ነበር ብለሽኛልና ተከራይታችሁ አንድ ላይ መኖር ጀምራችሁ ነበር። በዛ በመትኖሩበት ጊዜስ ምን አይነት ነገር ነው ስታሳልፉ የነበረው? በጣም ደስ ይል ነበር። ወይ ድጋሚ በጣም ያስባለሁ። እንዴት መሰለ በጣም ተቸግረን ነበር እኔና እሱ ሁለታችንም ችግር ውስጥ ነበር። በጣም ብዙ ፈተና እኩል ያሳልፈናል። ቤተሰቦቹ እሱን አይረዱትም። የሆነ ከተመረቀ በኋላ ስራ አልነበረውም ምናምን፣ እኔም ስራ አልነበረኝም። እኔ እንደ አጋጣሚ ቤት እየሰራሁ ስለነበር ማዘር ያን ያህል ማዘሬ በዛ ሰዓት ታማ ነበርና በታመመች ሰዓት ነበር ሁለታችንም ፈተና ውስጥ ነበርን። እኔም ስራ መስራት አልችልም፣ እሱ ከዛ ብቻ በችግር የተፈተነ ፍቅር ነው። ከዛ የሆነ ሳስበው አንተ እዛ ከምትቃጠል እኔም ከምቃጠል የሆነ ጸጥ ብለ የሆነ ስራ ገባና ቢያንስ ቤት ኪራይ ተከራይተን አብረን እያጋጨን እንኖራለን ብለን አሰብን። ከዛ እኔ እንድሰራ አልፈለገም። እሱ ተከራየ። ጎበዝ ነው፣ በጣም ብርቱ አፍቃሪ ሰው፣ ከልቡ ነው የሚያፈቅረው ሰው። ብቻ ማጣቴ ነው የሚያሳዝነኝ እንጂ በጣም መልካም ሰው፣ ለቤቱ የሚያዝን ለኔ እኔ እንጃ ፍቅሩ እንዴት ልግለጽልህ። ማጣት የማልፈልገው ሰው አይነት ሰው ታውቃለህ። እኔ እንጃ የለም ወንዶች እንደሱ ይሆናሉ ብዬ አላስብም። በጣም ፍቅር መስጠት ይችላል። እኔ እንጃ እንዴት ነው ፍቅር እንዴት እንደሚገለጽ ስለማላውቅ ነው እንጂ በጣም ከባድ ፍቅር ነበር። አይዞሽ እሺ። ወይኔ ሚኪ አጣሁት፣ ወሰዱብኝ፣ ተቡት። ለማንኛውም እስቲ እመኚኝ፣ ያው እንደነገርኩሽ ነው እንግዲህ ቃሌን ሰጥቼሻለሁ። ይሄን ነገር ያደረገውን ሰው ወደ ህግ እንደምናቀርበው ምንም ጥርጥር የለውም። እና እስቲ የነበራችሁንም ነገር ነገርሽኝ፣ የነበራችሁንም ግንኙነት ነገርሽኝ። እንግዲህ ያቺ የሞቱ ሰዓት ላይም እንግዲህ ከሞቱ ከ10 ደቂቃ በፊት አንቺም እዛ እንደነበርሽ እንግዲህ ነግረሽኛልና እዛ ያው ለምን እንደተገኘሽ እንግዲህ ነግረሽኛል። ስለ አንቺም ስለ ጸጉርሽም ስለ የተሰራሽው ነገር እንዳይ ነው ብለሽኛል ቀደም። ግን ያው ግልጽ ያልሆነልኝ ነገር ስላለ ምክንያቱም ሚኪን እንግዲህ ከ10 ደቂቃ በፊት አንቺ አግኝተሽው ከዛ በኋላ ነው የሞተው። ስለዚህ ምንድነው የተፈጠረው? አንቺ በገባሽበት ሰዓት ሚኪ ላይ የመጨነቅ አይነት ነገር ነበር? ሚኪ ላይ የተለየ ባህሪ ያስተዋልሽው ወይ ደግሞ ህመም አሞኛል ምናምን አይነት የሚል እንትን ነገር ነግሮሻል ወይስ ምንድነው የነበረው? እንዴት ነው ድንገት አንድ ሰው በ10 ደቂቃ ማለት እኮ በጣም ትንሽ ጊዜ ነች። እሱ እኮ ይገርመኝ። እኔ እሱ ነው እኮ ያመመኝ። ገብቼ እኮ በጣም ተደስተኝ። በቃ እንዴት መሰለህ የኛ እኮ ያ ሰርጋችን ማለት ለኔና እሱ ትንሳያችን ነበር ታውቃለህ። ገብቼ ደስተኛ ሆኜ አናግሬው በቃ ብቻ ተደምጠ። ምን አወራችሁ? ምንስ ነው የሱ ማለት ሁኔታ? አሞት ነበረ? እንዴት ነው ስትረጂው አንቺ በሰዓቱ? በፍጹም ደስተኛ ነበር። በቃ ግን ትንሽ ፍርሃት ቢጤ ያለበት ሰው ምንም ስለማይመቸው
ማለት ስለ ግርግር አይወድም ባባሪው ሚኪያስ በቃ ከሰዎች ላይ የሚያደርገው ሰው ያን ጭንቀት ምናምን አይወድም። ቤተሰቦቹ በጣም ግርግር ምናምን የበዛባቸው ቤተሰብ ስለሆኑ ጭንቀት ምናምን ስለማይመቸው አያልወጣም ምናምን እንውጣ ምናምን ስለው አያልወጣም ምናምን እንደውም እንደዛ ብሎኝ ነው ትቼ የወጣሁት። ይገርማል። እኔ ይሞታል ብዬ ጭራሽ አላሰብኩም እና ምንም ነገር ደግሞ እሺ በሰዓቱ ደግሞ ምንም ነገር እጁ ላይ ምንም ነገር የለ። እሺ የሆነ ነገር እንኳን ጨንቆት ራሱን አጠፋ ብዬ እንዳላስብ ወይ ኪኒን አጠገቡ አላየሁም። ገባ ደስተኛ ነበር። እውነት ማርያምን እውነት ነው። በጣም ደስተኛ ነበረ። በቃ አልኩ እኮ ነው። ታደበዛሽ ቅስፈት ምን እንደዛ ሊያደርገው ይችላል? የተረገመ እርጉም እኔ ያሰብኩት እሱን ነው በቃ። ምክንያቱም አጠገቡ ነገር ከሌለ ያ የተረገመ ጓደኛ ተብዬ የማይረባ እኔ በቃ እኔ እንደዚህ መሆን አልፈልግም። ተረጋጊ፣ አይዞሽ ማለት አንቺ መረጋጋት መቻል አለብሽ። እባክሽን ራስሽን ማጽናናት መቻል አለብሽ። ምክንያቱም አሁን በዚህ ሰዓት ላይ የተፈጠሩትን ነገሮች ትክክለኛ ነገር ለማወቅ አንቺ መጽናናት መቻል አለብሽ። ስለዚህ ትክክለኛውን መረጃ እንድትሰጪኝ እፈልጋለሁ። እስቲ ከተፈራ ጋር አሁን እኔ የተፈራ ነገር ሁላችሁም ዝም ብላችሁ በግምት ጠረጠራችሁ እንጂ አሳማኝ የሆነ ነገር የነገረኝ ሰው የለም። ምክንያቱም ተፈራን ይረዳው ነበር። ተፈራን የሚረዳው ከነበረ እንደውም እኮ ሚኪ በመሞቱ እኮ ሊጎዳ የሚችለው እሱ ነው እንጂ እሱ ነው። በርግጥ ግን ታዲያ ለምንድን ነው ተፈራን እንግዲህ ገድሏል ብላችሁ አንደኛ መሰለ ብድር ነበረበት። ተፈራ ደግሞ ከየትም አምጥቶ መክፈል አይችልም። እሺ ከየት መጣ? እሱ ከሞተ በኋላ እኮ መዘነጥ ጀመረ ምናምን። በዛ ላይ ደግሞ ከሞተ በኋላ ራሱ መቃብሩ ላይ አልመጣም። ሰው እንኳን የረዳውን ሰው ቀርቶ መቃብር ሊቀብረው እንኳን ሊቀር አስበኩ መቃብሩ ላይ አልደረሰም። አልመጣም። ቀብር ላይ አልደረሰም። እርግጠኛ ነኝ። አዎ ቀብር ላይ አልደረሰም። እኔ ያንገበገበኝ እኮ እሱ ነው። ቢያንስ እንኳን ብዙ ካስመሰለ አይቀር ቢያንስ ቀብሩን አድርጎ ማስመሰል ያቅተዋል። ይሄን ያህል እርኩስ ነው። እኔ እንጃ እኔ በጣም የተቃጠልኩት። እንዴት አይነት ሰው ነው ግን? እንዴት አይነት ሰው ነው? እንዴት ሰው የበላበትን እንትን ይላል? እንዴት እባክሽ እኔ በቃ እኔ ሰላም ሆን ፈልጋለሁ። እሺ ችግር የለም። እሺ ለማንኛውም ተነሽ ተረጋጊ እባክሽን። አረጋጉና ውሃ ምናምን ስጣት። ተነሽ እሺ ሂጂ። ወይኔ እናቴ ወይኔ ሊኪ ተነሽ። ውድ ተመልካቾቻችን ትንሽ ልብ የሚነካ አሳዛኝ ነገር ነው ያየነውም የሰማነውም ነገርና እኔ አሁን ላይ ግራ ያጋባል ትንሽ። ውድ ተመልካቾቻችን በዚህ አጋጣሚ እናንተንም ማስተያየት እንፈልጋለን፣ የእናንተንም ምክር ሀሳብ እንፈልጋለንና በሀሳብ አስተያየታችሁ እንድትሰጡን እንፈልጋለን። እስቲ ምክንያቱም አንዳንዴ ትንንሽ የሚባሉ ነገሮች ናቸው ትልቅ ነገርን ይዘው የሚመጡትና እስቲ እናንተስ ምን ታዘባችሁ? እዚህ መሀል ላይ ማን ነው ብላችሁ ነው የምታስቡት? እስቲ አሁን ላይ አሁን እዚህ ጋር ይሄን እየተናገርኩ ባለበት ሰዓት ላይ እስቲ ኮሜንት ላይ ገብታችሁ የእናንተን ሀሳብ እፈልጋለሁ፣ ሀሳባችሁን እንድትጽፉልኝ እፈልጋለሁና ማን ነው ብላችሁ ነው የምታስቡት? ገና በእርግጥ ብዙ ሰዎች ይቀሩናል። ብዙ መመርመር ያለብን ሰዎች አሉ። ሚዲያ ላይ ያላመጣናቸው ግን የጠየቅናቸው ብዙ ሰዎች አሉ። ያው ሚዲያ ላይ መግባታቸው አግባብ ነው ብለን ስላላሰብን ነው። አሁን እዚህ ጋር በዋነኝነት ሶስቱ እንግዲህ አሁን እንግዲህ እንደሰማችሁት እንዳያችሁትም እንግዲህ በዋነኝነት የተጠረጠረው ተፈራ ነው። ከተፈራ ቀጥሎ ደግሞ እንግዲህ የገዛ ፍቅረኛው ወይ ደግሞ እጮኛው የነበረችው ማህሌት ነች። ከዛ ደግሞ ከሷ ቀጥሎ ደግሞ ያለችው ብሌን ነችና ሶስቱ ናቸው በተርታ እንግዲህ በመደዳ ከሚኪያስ ጋር ለብቻ የተገናኙት ሶስቱ ናቸው። ስለዚህ ከሶስቱ አንደኛቸው እንግዲህ ሚኪ ላይ ይህን ወንጀል ፈጽመዋል ብዬ ነው የማስበው። ምክንያቱም ምንም የተፈጥሮ ነገር የሚመስል ነገር የለውም። እስቲ ለማንኛውም እነዚህ ነገሮች እናጣራለን። ማን ምን አይነት ነገር ፈጽሞ ነው እና ሀሳብ አስተያየታችሁ ከመቼውም ጊዜ በላይ ያስፈልገናል። እዚህ ጋር ድጋፋችሁን እንድትሰጡን እንፈልጋለንና እስቲ ይሄንን በሰማችሁበት በዚህ ቅስፈት እንግዲህ ገብታችሁ ሀሳብ አስተያየታችሁን እንድትጽፉልን እንፈልጋለን ማለት ነው። እከሌ ይመስለኛል ችግር ያለበት፣ እከሌ ይሄን ያክል ችግር አለበት የሚለውን ነገር እንግዲህ ምንድነው የተፈጠረ ነገር አለ? አዎ አልገባም እያለ ነው፣ እያስቸገረ ነው። ማን ነው? ተፈራ? አዎ ይዘረው መጣን። መንገድ ላይም እያስቸገረ ነበር። አሁን እዚህ ከደረሰ በኋላ ደግሞ አልገባም። ማን አባቱ ስለሆነ ነው የማይገባው? እስኪ ና አንተ ና እስኪ አብረን እንትን። እሺ ለማንኛውም ውድ ተመልካቾቻችን ሀሳብ አስተያየታችሁን እንግዲህ እንድትሰጡን እጠይቃለሁ። እሺ መጣው ችግር የለውም። እሺ ለማንኛውም ተፈራ ደርሷል ተብሏል። እንግዲህ ከተፈራ ጋር
ተመልሰን እንመጣለን ማለት ነው። ለምንድን ነው ሲጀመር ሲን ያክል እያስቸገረ ያለው ምንስ ተፈጥሮ ነው የሚለን እስቲ ወተን እናያለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆይታችሁ ምን እንደተፈጠረው የሚለው እንድትከታተሉ እንጋብዛለሁ። አብራችሁን ቆዩ። ምንድነው ተረጋጋና ቁም። ይወል ሰማኛለህ? በጣም እየተከታተላችሁኝ እኮ ነው። ምንድነው የምትፈልጉት? በመጀመሪያ ደረጃ ምንድነው ወደ ውስጥ ላለመግባት እንደዚህ እንትን ያልክበት ለምን ባልደረቦቼን ስታስቸግር ነበር? እኔ ከሚኪያስ ሞት ጋር የሚያገናኘኝ ነገር የለም። ምንድነው አገናኘህ ውስጥ ገብተን ከዚህ በፊት የህግ ሰው ወስዶ መረመረኝ አይደል እንዴ? ምንድነው ይሄ ነገር አላለቀም አይደል እንዴ? አልተገኘም እኮ አይደል? ትክክለኛ ወንጀለኛ አልተገኘም። ስለዚህ እዚህ ነገር ላይ እያንዳንዳችሁ ተጠርጥራችሁ እየተመረመራችሁ ስለሆነ አሁንም ቢሆን ቃልህን መስጠት ባለብህ ሁኔታ ቃልን እንሰጣለን። ግልጽ ነው አይደል? እኔ እዛው ቤተሰቡን እዛው ጠይቄ ይኸውልህ ሚስትየውንም ቤተሰቦቹን ይኸውልህ እሱን አንተ አይደለም የምትነግረኝ ስራዬን አንተ አይደለም። እኔ ነፃ ነኝ በቃ ያዘንኩት ይበቃኛል። እኔ በሚኪያስ ሞትን ያዝኛል። ሲጀመር እኮ የመጣው ከየት ነው? እየተዝናናህ ነበር አይደል? አዎ ዝናናለሁ። ሚኪያስ እኮ አንተን ሲረዳህ የነበረ አንተን ሲደግፍህ የነበረ ሰው ነው። የእሱን ሀዘን እንኳን አልተሰማህም ማለት ነው? ምን እንዴት አይሰማህ ወንድሜ? እንዴት አይሰማኝም? ግን አለፈ በቃ ሞተ። ምን ላድርግ? አብሬ ልቀበር? ህይወቱ እኮ ይቀጥላል። ምንድነው ወልደ እዚህ ነገር ላይ ማለት ነው እዚህ ምን እየደበደባችሁ ሲያመጣችሁ ነው? እሱ ምንድነው ያለው? ሌላ ችግር አትፍጠር። እሺ ምንድነው ነገር? ገብተህ እያንዳንዱን ቃልን ትሰጣታለህ። እዚህ ለምንድን ማናባ ስለሆንክ ነው ቃንተ ሲጀምር አልገባም የምትለው? አመጣችሁኝ አይደለ እንደዚህ ድረስ። እሺ ምንድነው እዚሁ ጠይቁኝ። ሌላ ችግር አንፈልግም። አንተ በሚኪያስ ባለው ነገር ላይ ሁሉንም ሰዎች የተጠረጠሩትን በሰዓቱም የነበሩትን ሰዎች እየመረመረን ያለን ከሚኪያስ ጋር ደግሞ በመጨረሻ ሰዓት የተገናኘው አንተ ነህ። ሰዎቹንም ጮኸ የጠራኸው አንተ ነህ። እኔ ምን ስለዚህ ቃልህን መስጠት ግዴታ ነው። አሁን ይኸውልህ ለእኔ ደግሞ ይህ ነገር በትክክለኛው መንገድና በትክክለኛው ማስረጃ መሰረት ትሰጠኛለህ። ካሜራ ፊት እያንዳንዱን ነገር ትናዛለህ። እና እኔ እኮ እምቢ አላልኩም፣ ግን አስጨነቃችሁ። በቃ ምንድን እየተዝናኑ ከምን ዝናናበት ቦታ አንስታችሁ አንጠልጥላችሁ። የጓደኛ ሞት እኮ ሊያስጨንቀህና ሊረብሽህ ነበር የሚገባው። እኔ ይኸውልህ አንድ ነገር ልንገርህ፣ አንተ ወጣት ነህ። በቃ አዝኛለሁ በግልጽ የምነግርህ ግን አብሬው ነው አትመስልም። በቃ እኔ ምን አብሬው ትንሽ አታፍርም? እና ምን ላድርግሽ ከሞተ በኋላ ሲረዳህ የነበረ ግለሰብ። ኧረ አውቃለሁ በእናትህ ሚኪያስ ለኔ እንደውም ማለት ነው ለዚህ ነገር ላይ በዋነኝነት ተጠርጣሪ የማደርገው አንተ ነው። እሺ ተው አትደብደበኝ። በቃ ወደ ሳይሆን በግድ ትገባታለህ። እሺ እገባለሁ። አጥፋ ካሜራው ና ይልቀጥል። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። እኛ ደግሞ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያገዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ። መልካም እድል። እሺ ቁጫል እያልኩ ነው። ገባህ አይደል እንዴ? በቃ ማን ስለሆንክ ነው አንተ አልገባም ብለን ባልደረቦች የምታስበው? ገባህ አይደል እንዴ? በቃ እሺ ምን አሁን አፍህን ዘግተህ እያንዳንዱ የተጠየቃትን ነገር ትመልሳለህ። ሰምተኛል? አዎ ሰማሁ። እሺ በቃ ይኸው ተስማሙ አይደለም። ሲጀመር አንተ በዚህ ሰዓት ላይ
መዝናኛ ሰዓት እኮ አይደለም አይደል? እንዴ ይሄ ሰዓት እንዴ ምን በብሬ አይደለ እንዴ ነው የምጠጣው? ምንድነው የምትለኝ? ኬታ ባመጣው ኬታ መጣው ይሄን ገንዘብ ምንድነው የምትለኝ? እዛም ሰው ፊት እንደዛ እንዴ ጎተተ እንዳወጣኝ። አፍን ዝጋና የምትጠየቀውን ብቻ መልስ። ማን አንተ? ምንድነህ? ለምንድነው ቆይ ሚኪያስን መግደል የፈለከው? እኔ ኧረ እኔ አልገደልኩም። ወይን እኮ ነው የፈራሁት። ወደ እኔ ያመጡት ነገሩን። መርማሪው ምን እያለኝ ነበር? በቃ ልታስሩኝ ፈልጋችሁ። እኔ አምሳ ጫፉን አልነካሁትም። እኔ እንዴት ወንድሜን እገድለዋለሁ? መረጃ አይገኝም ብለህ ከሆነ ምናልባት ያ ነገር እንግዲህ ተስፋ ሰጥቶ ከሆነ እመነኝ፣ እኔ እያንዳንድህን አጋልጣለሁ። ትሰማኛለህ አይደለ? ከማን ጋር ተባብረን ያደረግከኝ ነገር? ኧረ እኔ አልገደልኩትም። በእናትህ እኔ እኮ ይሄን ፍራቻ እኮ ነው የምሸሸው። አንተ ባለህ አስተሳሰብ፣ አንተ ባለህ ደረጃ ያንን መድኃኒት አምጥተህ ትሰጠዋለህ ብዬ አላስብም። የምን መድኃኒት? እኔ ማን ነው ይሄንን ያደረገው? ማን ያገዘህ? ኧረ ምን እየተሳሳተ ነገር ነው በእናትህ እየተናገርክ። አንተ አይደል እንዴ ለመጨረሻ ጊዜ የገባኸው? ቆይ የት? እንግዲህ ሚኪ ሲሞት አንተ ነህ እኮ ጮኸ የጠራኸው አይደል እንዴ? እኔ ምንም የማውቀው ነገር የለም። ጮኸ ጠርተዋል አልጠራኸውም? አንተ አይደል የገባኸው መጨረሻ ጊዜ? እዛ ስላላክ ነው። ምንድነው የምትለኝ? እኔ ምንም የማውቀው ነው። እኔ አልገደልኩትም። እንዴ አልገደልኩትም ብቻ እኮ መልስ ሊሆን አይችልም አይደል እንዴ? አይ ያልከኝ ምንድነው የምትለኝ? መድኃኒት ነው። እኔ እኮ የምትለኝ ነገር እንዳለ ግራ እየገባኝ እኮ ነው። እሺ ለአንተ እንዴት ነው? ታሞ ነው የሞተው? ምን ሆኖ ነው የሞተው? በተፈጥሮ ነው ወይስ ግድያ ነው? ምንድነው የምታስበው? ይኸውልህ እኔ አልገደልኩትም። እዛም ለመርማሪው ቃሌን ሰጥቻለሁ። ይኸውልህ እኔ አልገደልኩም። አሁንም ቃልህን ትሰጣለህ። ሰማኛለህ አይደለ? እሰጥሃለሁ። አሁንም ነገም ከነገ ወዲያም ገና ደጋግሜ እጠራሃለሁ። ከፈለክ እያንዳንዱ ቀን እየመጣህ ትክክለኛውን ነገር ትነግረኛለህ። ግልጽ ነው አይደለ? እሺ ምን ልንገርህ? እሺ ማን እዚህ ነገር ላይ ያገዘህ? ከማን ጋር ተባብረህ ነው ያደረግከው? ምንድነው የምትለኝ? ለመጨረሻ ጊዜ እኮ የገባኸው አንተ ነህ። ተፈራ ለምንድን ነው የምትክደው? እኔ ልታስረኝ ፈለገ ከሆነ በቃ ዝም ብለህ እሰረኝ። እኔ አልገደልኩትም። ዝም ብሎ ሰው የማሰር ይኸውልህ ሱስ የለብኝም። ሰማኛል አይደለ? እየጠየቅኩ ያለሁት እውነታውን ነው። እኔ አንተን ወስጄ ባስር ይኸውልህ ከጀርባ ያለ ሰው ምናልባት ያመልጥ ይሆናል። ግን ይሄንን ነገር እኔ አንተን ባሰር ብቻ አይደለም የምፈልገው። ማን ነው ይሄንን ነገር እንድታደርግ ያደረገ? ይኸውልህ ተሳስተሃል። እኔ ምንም የማውቀው ነገር የለም። ይኸውልህ እሺ ንገረኝ። ይኸውልህ ምን ልትነግረኝ ነው? የሞተ ቀን እኔ ነበርኩ የገባሁት እኮ እሱ ነው። ይኸውልህ እሺ ምንም እንዳትሳሳት፣ ሌላ ሀሳብ ሌላ ነገር ከነገሩ እንዳታምን። እኔ ነኝ የገባሁት። ሲገባ ሆዴን አለኝ። እሺ ምንድነው ሚኪያስ እለዋለሁ። ውሃ ስጠኝ፣ ሆዴ ተቃጠለ ይለኛል። እሺ ውሃ ሰጣለሁ ብዬ ውሃ ከፍሪጅ ቀድቼ ሰጠሁት። ያን ውሃ ጠጣ። ማን ነገር አታውራ። ይኸውልህ እውነቴን ነው የምነግርህ፣ ምንም ሳልዋሽ። ሰውዬ ትሰማኛለህ? እሺ ይኸውልህ ሚኪያስ የነበረበት ቤት አንተ ይኸውልህ በሰዓቱ እንግዲህ ማህሌት ከወጣች በኋላ የገባኸው አንተ ነህ። ስለዚህ አንተ እዛ ቦታ ላይ ነበርክ። አንተ ደግሞ ገብተህ አልወጣህም። እዛው በነበርክበት ነው የጮኸው። ፍሪጅ ደግሞ ያለው ኪችን ውስጥ ነው። እንግዲህ ሚኪ መኝታ ቤት ውስጥ ሆኖ ነው እየለበሰ የነበረው። ማንም ስትወጣም ያየህ የለም። ውሃም ሲጀመር ውሃ እንኳን ብትፈልግ ለምን አምጡልኝ አላልካቸው? ውሃ ስጠኝ አለኝ። ይኸውልህ ቶሎ በል። የማይሆን ነገር እየቀባጠርክ ነው። ይኸውልህ የደበቅከው ነገር አለ። እመነኝ። ትክክለኛውን ነገር ያልገደልኩትም ይኸውልህ ይሄን ፍራቻ እኮ ነው እኔ የምትሸሸው። ሰውላ ወደ እኔ አመጣ። የዚህ የምስኪን ወንድሜ ወደ እኔ አመጣ። ያላሰረ ይኸውልህ ትክክለኛ እርግጠኛ የሆነ መረጃ ስለሌለ ነው። ሄደህ እኮ ቆይተህ ነበር እንዴ? 3 ቀን ቆይተሃል እኮ አይደል እንዴ? ከዛ ስትለቀቅ ደስ አለህ። አሁን ይኸውልህ ትክክለኛውን ነገር ለእኔ ትናገራታለህ። እማትናገር ከሆነ ደግሞ እኔ በራሴ መንገድ እንዴት እንደማወጣጣ አሳይሃለሁ። እኔ አልገደልኩትም። እሺ ማን የገደለው? ወደቀ፣ ጮኩ። ሲወድቅ አረፋ ደፈቀ። ጮኩኝ ብዬ ጮኩ። መጣች ሚስቱ ማለትም ደረሰች። እሺ አፋፍሰን ወሰድነው። ሐኪም ቤት ሳይደርስ ሞተ። እኔ መጨረሻ ላይ የበላው ነው አለ የሕክምና ምርመራው። ምግብ እኔ ያልሰጠሁት ተቃጥዬ ነው። አንተ ስትገባ ሚኪያስ ምን አይነት ሁኔታ ላይ ነው የነበረው? ተቃጠልኩ፣ ሆዴን ተቃጠልኩ። ውሃ ስጠኝ እያለኝ እኮ ነው የገባሁት። ሆዴ ተቃጠለ፣ ውሃ ስጠኝ፣ ውሃ ቶሎ በል እያለኝ ውሃ አንስቼ ሰጠሁት። አወራሁት። ምንድነው አሁን አትቀባጥር። ውሃ ከፍሪጅ አውጥቼ ያልክ ፍሪጅ ያለበት ድረስ ስትሄድ ያየህ ማንም የለም። እዛው ቤት ውስጥ እንዳልወጣህ ነው እንግዲህ ታየው። ከዛ ከደቂቃዎች በኋላ ጮክ። ወዲያውስ ለምንድን ነው እርዳታ ያልጠራኸው? ሚኪ ሆዱን የምር ካመመውና ሆዱ ተቃጥሎ ከሆነ
እንግዲህ የመረዘው ሰው ነው ነገር ያደረገ ያለው አይደል እንዴ? እኔ ሚስቱንና ማህሌትንና ቤተሰቦቹን ነው የምጠረጥረው። እኔንም እንዳይገሉኝ ይፈራል። ምን ማለት ነው? በቃ እነሱ ናቸው የገደሉት። ምግብ በልቶ ነው መርዛ በልተውት ነው ወይ ቤተሰቦቹ? ማህሌት ለምን ብላ ትገለዋለች? ቆይ ልታገባው እኮ ነው አይደል እንዴ? ምን ብታገቦስ እንዴ? እና ታዲያ ለምን ብላ ትገለዋለች? ምን ፈልጋ? ሚኪ በመሞቱ ምንድነው የምትጠቀመው? እኔ አላውቅም። ብቻ እሷ ናት ብዙ ነገር ለእሷ እንዳትነግራት እያለ ብዙ ነገር ከኔ ጋር ብዙ ነገር አውርተን እሷ እንዳትሰማ እያለ ብር ራሱ ሲሰጠኝ እሷ እንዳትሰማ እያለ ለቤተሰቦቹ ራሱ ጭቅጭቅ ነው። እሷ እንዳትሰማ እያለ ነው አንዳንድ ነገር የሚያደርግ። እሺ እንግዲህ ማህሌትን ወይ ቤተሰቡን አልክ። ማህሌትን ወይ ቤተሰቡን የጠረጠርክበት ምክንያትን አስረዳኝ። ትክክለኛ ምክንያትን ንገረኝ። ምክንያቱም ማህሌት አሁን ላይ ከሱ ጋር መለየቱ ለሷ እኔ እንግዲህ ወደ ተመልካቾቻችን እናንተም ትረዱታላችሁ ብዬ አስባለሁ። ለሷ የሚጠቅማት ነገር የለም። ምክንያቱም እሷ ከሱ ጋር ብትለያይ ይሄ ነገር በጋብቻ አልጸናም፣ በጋብቻ አልተያያዘም። ልንገርህ፣ ስለዚህ ይኸውልህ ንብረቱ ለሷ የሚሆንበት ምንም ምክንያት የለም። ለንብረት ብላ እንኳን ገደለችው ቢባል ለምን ብላ ይሄን ነገር ታደርጋለች? ይኸውልህ ሚኪያስ በስራ ምክንያት ከሴቶች ጋር ያወራል። ስልክ ራሱ ማውራት አይችልም። ስለዚህ ማህሌት በዚህ ትቀናለች። ታዲያ ቆይ ቅናት እኮ ይኸውልህ ምናልባት ግጭት ሊያስነሳ ይችላል። ብሌንም እንደዚሁ ትሄዳለች ቤታቸው። እኔ በዚህ ቺዲ ምክንያት ሚስቴ እንዳገለኝ ይፈራሉ ይለኛል። ሁሌ ነው የሚነግረኝ። ማህሌትን ለምን ከብሌን ጋር ስላለው ነገር አውርተናል። ብዙ ሰውም ጥርጣሬውን እኮ እየነገርኩ እኮ ነው። ይኸው ትቀናለች። መርዛ በልታ የገደለችው እሷ ስታገባው ራሱ በግድ ነው ያገባችው። ለጋብቻው እኮ አንድ ቀን እኮ አንድ ሌሊት እኮ ነው የቀራቸው አይደል እንዴ? ስለዚህ ታዲያ ለምንድን ምን እግሬን አግብታ ባልተገኘው ምን ቀን ነው እኔ እንደው ይኸውልህ ምናልባት ብዙ ገንዘብ ተከፍሎ ብዙ ነገር አድርገህ ሲጀመር አሁን ያለበት ሁኔታ እኔ የፊቱ ባላቅም እንደዚህ እንዳልነበርክ ነግረውኛል። አሁን ላይ የተሻለ ሁኔታ የተሻላለ እኔ ተከፍሎ ሚኪያስ ልገለው ምን እያልከኝ ነው? አትዋሽኝ። እሱ እኮ ነው ሰው ያደረገኝ። ተፈራ አትዋሽኝ። ለምንድን ነው ትክክለኛውን ነገር የማትገላግለኝ? ለምንድን ነው ይሄ ሁሉ ነገር ዙሪያ ጥምጥም የምንሄደው? መጀመሪያ መዋሸት ፈለክ። እኔ አልገባውም። እኔ ቤት ውስጥ አልነበርኩም። ከዛ ደግሞ አሁን አመንክ። ሆዴ ተቃጠለ እያለ ነበር አልክ። ይኸውልህ ወደኔ እንዲሳበብ የሚፈልጉ ሰዎች አሉ። እኔ አልገደልኩትም። እመነኝ። ጭራሽ ልክ ልትሆን ትችላለህ። ምናልባት ወደ አንተ እንዲሳበብ የሚፈልጉ ሰዎች ሊኖሩ ይችላሉ። ግን ደግሞ ትክክለኛውን ነገር በመንገር ነው ይሄን ነገር የምታደርገው። እየደበቅክ ያለው ነገር አለ። እኔ ሚስቱ ናት የገደለችው። ማህሌት በቃ ማህሌት ናት እኔ የገደለችው። እመነኝ እኮ ምክንያትህን ይኸውልህ ማህሌት ምን ልበልህ ትቀናል። በቃ እሱ ከሴቶች ጋር በሚያወራው ለቅናት ብላ ይኸውልህ ለሰርጓ አንድ ሌሊት ሲቀሯት ገሎ እመነኝ ሌላ ምክንያት ከሌላት ሌላ ነገር የምታደርገው ነገር ሌላ ሰው ገሎት ከሆነ መርምሩ። እኔም ብቻ ነው እንደምትመረምሩት ወይ? እኔ አልገደልኩትም። በቃ ያለውን ነገር እየነገርኩ ተቃጠልኩ አለኝ። ውሃ ሰጠሁት። ምንድነው ልታወራኝ? የምታውቀው ነገር እንዳላቃል ይኸውልህ ሚኪያስ ለአንተ ብዙ ነገር ይነግርሃል። ከሚኪያስ ስራ አጠፋም። የሚኪያስን ብዙ ነገሮች ታውቃለህ። የሚኪያስን ሚስጥሮች ሁላ ታውቃለህ ብዬ ነው የማስበው። ስለዚህ አትዋሽ። አሁን ይኸውልህ ሚኪያስ የደበቀውም ነገር ካለ ወይም ደግሞ ማህሌት የጠረጠርካት የተለየ ነገር ካለ እንድትነግረኝ እፈልጋለሁ። ዝም ብለህ አድበስብሰህ በደፈናው ማህሌት ናት የገደለችው ወይም ደግሞ ቤተሰቡ ነው የገደለው ብለህ ለኔ የማይሆን ነገር እንድትሰጠኝ አልፈልግም። ምክንያቱም መረጃና ማስረጃ እፈልጋለሁ። ትሰማኛለህ አይደለ? ምንድነው እሺ ቤተሰቡ ሲያስጠረጠረ? ይኸውልህ ንብረቱን መኪኖቹን ታውቃለህ? የሚሰራባቸው መኪኖች እስካሁን ይሄኔ ተሸጠዋል። ቤተሰቦቹ ሸጠው ወስደውታል። ንብረት ነው የሚፈልጉት። ሚኪን እኮ አይፈልጉትም። ንብረት ነው ሁሌ ጭቅጭቅ፣ በሀብት ነው ጭቅጭቅ የሚፈልጉት። ይነግረኛል እኮ ይነግረኛል። ለኔ ሁሉም ሰው እንዳንተ እንዳይመስል ይለኝ። ለኔ ብር ይሰጠኝ። አንተም እኮ ገንዘቡን ብለህ እኮ ነው አይደል እንዴ ሚኪያስ የቀረብከው? በፍጹም ጓደኛዬ፣ ንጹህ ጓደኛዬ ግን ይሰጠኛል። ስራ እስቲ ተለውጥ። ይኸውልህ እንደማንኛውም ሰው እጠጣለሁ። እንደማንኛውም ሰው አትበል። ማንኛውም ሰው አይጠጣም። አንተ በተለየ መልኩ ነው ሱስ ውስጥ ያለው። አብዝቼ ሱስ ሊኖርብኝ ይችላል። እሺ እሱ ግን ሁሌ እኔ ከሱስ ለማውጣት ስራ ለማሰራት ጥረት የሚያደርገው ብር የሚሰጠኝ ይህን ወንድሜን ነው የምገለው። እስቲ ምን አሳጠኝ ብዬ ይኸውልህ ብር ሲሰጠኝ ሁሌ ሚስቱ ትቀናለች። ለዚህ ልጅ ብር አትስጠው ትላለች። ምክንያቱም ብኩን ስለሆንክ ነው። ዝም ብለህ ብሩን ወስደህ እንዲረዳ ማትፈልግ ብር አበድረው ነበር እኮ አይደል እንዴ? እንዳትዋሸኝ። ብር አበድረው ነበረ። ብድር አይደለም። ይኸውልህ ብድር አይደለም። አሁን እኮ የለም አይጠይቅህም እኮ። ለምን ነው የምትዋሸው? ሰራበት ብሎ ነው የሰጠኝ። ብድር አይደለም። እስቲ እንካ ተንቀሳቀስ ብሎ ነው የሰጠኝ። እሺ ብቻ አምናሃል፣ ሰጠህ።
ሰጥቶኛል፣ ሰርቻለሁ፣ ከሰርኩ። በቃ ምን ላድርግ? ሰርተህ ነው የከሰርከው ወይስ ጠጥተህ ነው የከሰርከው? እውነታውን ተናገር። ይኸውልህ እሱም እያወቀ እኮ ነው የሰጠኝ። እኔ ኖሮ ቢሆን ምን አለ እንደው ከዚህ ጭንቀት ቢያወጣኝ። ይኸውልህ እባክህን ተፈራ፣ እባክህን አትቀልድብኝ። ይኸውልህ እኔ እዚህ ጋር የመጣሁት ይኸውልህ ለቁም ነገር ነው። እሺ እሺ፣ ምን ላድርግ? ትክክለኛውን ነገር ንገረኝ። ብር ሰጠህ አይደለ? ስራ አለ ግን አልሰራህም። ከሰርኩ፣ ሰራው፣ ተንቀሳቀስኩ። ከስራ አይደለም ጨረስከው። በቃ ሳጥንከ ብድር አይደለም ስጦታ ነው። እሱም አጠፍቷል ሲያወራ። ለዛ ለተንከሲስ ሚስቱ አበደርኩ ብሎ ነግሯት ነው። እሷ ናት የነገረች። አበደርኩ ያለውማ እንዳበደረ ስለሚያውቅ ነው። አንተ ደግሞ ብድር አይደለም ሰጥቶኝ ነው ትላለህ እንጂ 100 ሺህ ብር ለኔ ሊያበደረኝ አይችልም። ስለዚህ 100 ሺህ ብር ነው የሰጠህ። 100 ሺህ ብር ምናልባት ከዛ በኋላ ደግሞ ደጋግመህ ሌሎች ብሮች ምናልባት እነዛን ብሮች ሲጠይቅህ ወይ ደግሞ እነዛን ብሮች ወይም ደግሞ ምናልባት አላውቅም ሚኪያስ ጋር የሆነ ነገር አግኝተህ ወስደህ እንዳያቀብህ ይሆን ይሄን ነገር አደረከው? እኔ ራስህ ረባከባክ እንዴት በምን እጄ ነው የምገለው? ያበላኝን እጄ እንዴት ነው የምቆርጠው? እመነኝ፣ የሰጠኝን እጄ እንዴት ነው የምቆርጠው? ምክንያቱም ለህግ የሰጠኸው ቃልና አሁን ለኔ የምሰጠው ቃል ራሱ የተምታታ ነገር ነው እየነገርከኝ ያለኸው። ምንድነው ልታሳብ? እኔ እኮ በቃ እሺ አልገደልኩትም። ምንድነው ወይ ልታስሩን ከፈለክ አንድ ጥያቄ እጠይቃለሁ። ሚኪያስ ጋር እንግዲህ እንደሰማሁትም ከአንዳንድ ሰዎችም እንዳለኝ መረጃ ከሆነ ከመሞቱ በፊት ብቻ ሳይሆን ከዛም በፊት ደግሞ ተገናኝታችሁ ነበር፣ አብራችሁም ነበራችሁ እንጂ በደንብ። ከዛ የሆነ ቦታ ላከህ አይደል እንዴ? አላከኝ። አታሸኝ ሰውዬ። ምንድነው የላከኝ? ምንም አላከህ። ምንድነው የላከኝ? ምንም አላከኝ። ምን ያርበተብታል? የላከኝ ነገር የለም። ምንድነው የላከኝ? ምን ልትሆን ነው? ምንድነው የላከህ? እሱንማ ስላላወቅሁ ነው አንተ ልጠይቅህ እኮ ነው። አላከኝም። እኔ ምንም አላከኝም። ሰውዬ አትዋሸኝ። ይኸውልህ ወደ የሆነ ቦታ ልኮ ሄድክ እኔን። ከዛ ነው ያንን ጉዳይ እንግዲህ አላቅም ለመንገር ይሁን ወይ አላቅም፣ ምናልባትም ደግሞ የገደልከው በዛ ምክንያት። የምን ጉዳይ? የላከኝ ነገር የለም። ምንድነው እያልከኝ ያለው? አርፈህ ቁጭ በልና አትርበትበት። ምንድነው የምትለኝ? ሰውዬ ተናገር እያልኩ ነው። እዛ ቃልን ሰጥታል። አሁን ደግሞ ለምን ነው የምትዋሸኝ? ምንም እገልሃለሁ። የላከኝ ቦታ የለም። ግደለኝ እንጂ ምንም የላከኝ ነገር የለም። እሺ ምንድነው የምትለው? ለምን ነው የምትዋሸት ያስፈለገው? ለምን ነው የምትዋሸው? እሺ እነግርሃለሁ። ለምን ነው የምትዋሸው? ኧረ በእናትህ ከገደለኝ አጥፋልኝ አንዴ። አጥፋው ካሜራውን አጥፋው። ኧረ በጋባ ነው ለምን ማትናገረው? ናበል እሺ፣ ትናገራታለህ። እናገር እያንዳንዱን ነገር እገልሃለሁ። እሺ፣ አለበለዚያ ሰማኛል አይደል? እናገራለሁ። ይኸውልህ ተፈራ፣ እንዲህ በዋዛ እንላቀቃለን። እመነኝ፣ የዚህን ሰውዬ ገዳይ ሳላገኝ ከዚህ ቤት አልወጣም። ሰማኛል አይደል? ተልካል አልተላክም? አሁንም ይኸውልህ እንዳትዋሸኝ። ተልኬያለሁ። ለምን ነው የምትዋሸኝ? ለምን ነው የምትዋሸኝ? አይደለም ተልኬያለሁ እኮ። እሺ ተልኬያለሁ፣ እየነገርኩህ እኮ ነው እውነቱን። እሺ ቀጥል። ምንድን ነው የላከህ? ይኸውልህ በቃ አትምታኝ፣ እነግርሃለሁ ያለውን ነገር። አሁንም ካልተናገርክ እቀጠቅጥሃለሁ። እሺ ልንገር፣ ቀጥል። ይኸውልህ ሚኪ ስራ ሲሰራ እኔ ነኝ ብዙ ጊዜ የማመጣልህ ቼክ በእኔ ስም ተቀብዬ አመጣለሁ፣ እሰጠዋለሁ። ሲፈልግ አንተ ጋር ይሁን ይለኛል፣ ሲፈልግ አውጥተህ ወደዚህ አካውንት አስገባልኝ። የዛንም ዕለት እንደተለመደው ልኮኝ ነበር 350 ሺህ ብር ሄደህ ተቀበላለኝ። ገተር ህንጻ ሄጄ ተቀበልኩ። 350 ሺህ ብር 350 ሺህ ብር ቼክ ተቀበልኩ። እሺ በማን ስም? በኔ ለምን ባንተ ስም የምትቀበለው? እሱ እንደዛ ነው የሚያደርገው። ተቀበል ይለኛል፣ ሲፈልግ እሱ ወደሚፈልገው አካውንት አስገባለታል። ሚኪ ይኸውልህ ወንድሜ ባንተ ስም አንተን ያምናል፣ ያምነኛል። አትዋሽኝ እባክህ። እውነቴን እኮ ነው የምልህ። ከዚህ በፊት ያሉትን የባንክ ይኸውልህ ስቴትመንቶችን አወጣለሁ አያለሁ። ደስ ይለኛል። ከዚህ በፊት እንደዛ ያደርጋል። አዎ በእኔ ስም ነው የማወጣው፣ ወደዚህ አካውንት አስገባ። ከዚህ በለጠ ብርም እንደዛ አውጥተህ ታውቃለህ? አውቃለሁ እኮ አልኩ። ወይ ስራ የሚሰራበትን ብር በእኔ ስም ነው እየሄድኩ የምቀበለው ቼክ። ይሄ አሁን የተደረገ አይደለም። አምጥቼ እሰጠዋለሁ። እዚህ አካውንት አስገባ ሲለኝ እሱ እንዳለኝ አይደለም። ታዲያ ለምን መዋሸት ያስፈለገ? ሌላ ጊዜ የምታደርገው ከሆነ ለምንድን ነው ልኳል ስለ አላከኝም ለምን ነው የምትለው? ቆይ ልነግርህ እኮ ነው። ይሄ ብር በስሜ ተጽፎ ይዤ መጣሁ 350 ሺህ። እሺ ስገባ ቼኩን ይኸው ተቀበልኩ ልለው ተቃጠልኩ። ውሃ ስጠኝ እያለ ነው የጠበቀኝ። አትዋሸኝ። ወለህ ራስህ ያንን ብር ለመብላት ስትል አድርገው የነገርኩህ እኮ ነው እውነት። ውሃ ስጠኝ ተቃጠልኩ አለኝ። እሺ ምንድነው ብዬ ውሃ ሰጠሁት እኮ አልኩ። ተቃጠልኩ እያለ አረፋ ደፈቀ፣ ወደቀ። ብዬ ጮኩ። ሚስቱን ጠራው፣ ተሰበሰበ ሰው። ሐኪም ቤት ሳይደርስ እንዳየው ህይወቱ አለፈ። ይሄ ቼክ እኔ ጋር ቀረ።
ስለዚህ ቼኩን ለመደበቅ ስትል ነው? በቃ ይሄው አውጣው ቼኩን። 350 ሺህ ብሩን እጅ ላይ ነው። ግማሹን እየጠጣሁበት ይኸውልህ ምን ምናልባት ለዚህ ብር ብለህ አጠፍተኸው ቢሆን ጭራሽ እውነቴን ነው የምነግርህ። ሚኪ ደግ ነው፣ ይወደኛል፣ ብዙ ነገር አውርቶኛል፣ ወዳጄ ነው። እኔ እንዲቀየር ያላረገው ጥረት የለም። ይህን ነገር አጣራለሁ። ምናልባት ከዚህ በፊት እርግጠኛ ነህ ከዚህ የበለጠ ብር እንደዚህ አውጥተህለት ታውቃለህ? ነው እኮ ታዲያ ማድረግ ካፈለክ መግደል ከፈለክ ለምን ያን ያልገደልከው? አሁን ለምን አደረግከው? አልገደልኩትም። እመነኝ፣ አልገደልኩም። ልገለው አልችልም። አንድ ያለኝ ወዳጄ እሱ ነው። የምጠጣውም ወድጄ አይደለም። ይኸው 350 ሺህ ብሩን እየጠጣሁት ግማሽ አድርሼዋለሁ። ይኸውልህ እየነገርኩህ ያለሁት እውነቱን ነው። እሺ ከዛ በፊት ከዛ በላይ ገንዘብ የምታወጣ ከሆነ አሁን ለ350 ሺህ ብር ብለህ አልገደልኩትም እኮ እያልኩ አንተ እሺ ካልገደልከው ማን ነው ታዲያ? ሚኪያስ ነው የገደለው። እየነገርኩህ ወዳጄ እሱ የነገረኝ ነገር አለ፣ የምጠረጥረው ነገር አለ ማለት አንድ ነገር ጠይቀህ ትመጣለህ፣ እውነቱ ላይ ትደርሳለህ። ምን ያለ ይሄን ያዝልኝ። የምታውቀው ነገር አለ? አዎ እየነገርኩህ የነገረኝ ነገር አለ። ስለ ሚኪያስ የምታውቀው ነገር አለ? እየነገርኩህ እኮ አንተ ታዲያ ለምን ረማት ነገር እየነገርኩህ ነው እኮ። ስማኝ፣ ጠይቀህ ትመጣለህ። ሁነኛ ነገር እነግርሃለሁ። ይህን ነገር ጠይቀህ ስትደርስበት ያለውን ነገር እነግርሃለሁ። ገዳዩን ትይዟለህ። አለቅ። ለምን ነው ታዲያ ለህግ ያልተናገርኩ? ይሄን ነገር ለምን በብር ለሚያልቅ? እሺ ስለዚህ የምታውቀው ነገር አለ፣ እዚህ መሀል የምትነግረኝ ነገር አለ ማለት ነው። አልኩህ፣ ነገርኩህ እኮ። ይሄ ነገር ውሸትህን ቢሆን ግን እውነቴን ነው እየነገርኩህ። ሲጣርግ ይገድልሃል። እየነገርኩህ ያለሁት እውነቴን ነው። አይምሮዬም ሰላም እያጣ ያለውን ነገር እነግርሃለሁ። ሚኪያስ ወዳጄ ነው። እኔ ልገለው አልችልም። የሚያበላኝ፣ የሚያጠጣኝ፣ የሚያለብሰኝ ወዳጄ፣ እመነኝ። በቃ ይሄን ያለ። እሺ ስለዚህ የደበቅከውን የምታውቀው ሚስጥር ትናገራለህ፣ ትነግረኛለህ አይደል? እነግርሃለሁ እኮ አልኩህ። ያለውን ነገር ነገርኩህ እኮ። ወዳጄ ነው፣ ብዙ ነገር ነግሮኛል። እሺ የምትጠይቀው ነገር አለ ብያለሁ። እሺ ችግር የለውም፣ ትነግረኛለህ። ይሄው ነው።